ሰላም እንዴት ናችሁ? በዛሬ ቪዲዮ ማይክሮሶፍት ኦፊስ 2019 እንዴት አድርገን በኮምፒውተራችን ኢንስቶል ማድረግ እንደምንችል እያንዳንዱን ፕሮሰስ ከእናንተ ጋር አብረን የምናይ ይሆናል። አዳዲስ የሆናችሁ ሰዎች ካላችሁ ገች ይባላለሁ። ቻናላችንን ሰብስክራይብ በማድረግ የቻናላችን ፋሚሊ ሁኑ። ማይክሮሶፍት ኦፊስ 2019 እንዴት እንደምትጭኑና አሁን የሚጭነውንም ሶፍትዌርንም ጭምር ከየት ልታገኙ እንደምትችሉ በቪዲዮ መጨረሻ ሴታፑን የማስቀምጥበትን ቦታ የምነግራችሁ ይሆናል። አብረን እየጫንን እንየው። ኦኬ፣ ቀጥታ ወደ ኮምፒውተር ይመጣለሁ። እዛን እዚች ጋር ዳውንሎድ ውስጥ እንገባና ሴታፑን አውርጄ ያስተካክየዋለሁ። ስለዚህ ቀጥታ ወዴት ነው የምንሄደው? ወደ መጫን እንሄዳለን። እዚች ጋር ማይክሮሶፍት ኦፊስ 2019 አውርጄዋለሁ። ይሄን ሶፍትዌሩን ነው በስተመጨረሻ የሚሰጣችሁ። ስለዚህ ይሄኛውን ኢንስቶል ለማድረግ እሱ ላይ አንድ ጊዜ ብቻ ደብል ክሊክ እናደርጋለን። እጅግ በጣም ቀላል ነው። በደንብ ተከታተሉኝ። እዚህ ጋር ፓስወርድ ይጠይቀናል። ፓስወርዱ 1 2 3 ነው። 1 እስከ 3 ነው። በኋላ ይሄን የራሱን ሶፍትዌር ስለሆነ የሚሰጣችሁ ፓስወርድ ሲጠይቋችሁ የምትሞሉት 1 እስከ 3 ነው። ዘን 1 እስከ 3 ካስገባም በኋላ ኦኬ እንላለን። ከዛ በኋላ እንደዚህ ነው የሚከፍትልን። ከዛ በኋላ እዚህ አንደኛው ላይ ማይክሮሶፍት ኦፊስ 2019 የሚለው ላይ አሁንም ደብል ክሊክ እናደርጋለን። ኦኬ። ከዛ በኋላ እዚህ ከታች በኩል ላይ ሁለተኛው ላይ አሁንም ደብል ክሊክ እናደርጋለን። ዘን ይቺን ፕሮሰስ እስኪጨርስ ድረስ እንጠብቋለን። ይህን የራሱን ሶፍትዌር ስለሆነ የሚሰጣችሁ አጫጫኑን ከኔ ጋር ተከታተሉኝ። ራሳችሁ መጫን ትችላላችሁ። እጅግ በጣም ቀላል ነው። ሶፍትዌሩንም የማስቀምጥበትን ቦታ በቪዲዮ መጨረሻ እነግራችኋለሁ። ተከታተሉ። ይሄኛው ስቴፕ ትንሽ ይቆያል። መቆየቱ ኖርማል ነው። ጠብቁት። እሺ። ኦኬ፣ ኦሬዲ ጀምሯል። እስኪጨርስ ድረስ እንጠብቀዋለን። ከዚህ በኋላ አንድ የተወሰኑ ስቴፖች ይቀሩናል። እነዛን ስቴፖቹን አብረን የምናይ ይሆናል። ለዚህ ቻናል ላይ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉት፣ ቪዲዮንም ላይክ አድርጉት። እኔ ይጠቅመኛል፣ እናንተ ደግሞ አትጎዱበትም። ኦኬ። ከዛ በኋላ እዚህ ጋር አንድ ጊዜ የስ እንላለን። ኦልሬዲ ኢንስቶል ማድረግ ጀምሯል። ይህኛው ስቴፕ እስኪያልቅ ድረስ እንጠብቀዋለን። ሪፍሬሽ እያደረገ በፍጥነት እንዲጨርሰን። ኦልሬዲ አሁን እየጨረሰ ነው። ኦኬ። ማይክሮሶፍት ኦፊስ 2019 ኢንስታሌሽንን በሚገባ ጨርሰናል። ከዚህ በኋላ እዚህ ጋር ክሎዝ እንልና ከዚህ እንወጣለን። በትክክል ማይክሮሶፍት ኦፊስ 2019ን በኮምፒውተር በዚህ መልኩ ጭነን ጨርሰናል ማለት ነው። ከዚህ በኋላ የምንፈልገውን ነገር ከፍተን መጠቀም እንችላለን። ስለዚህ ወርድ መክፈት ብንፈልግ እዚህ ጋር ደብል ክሊክ አድርገን የምንፈልገውን ነገር እዚህ ጽፈን መጠቀም እንችላለን። ይህንን አሁን የጫንኩትን ራሱን ሶፍትዌር የምትፈልጉት ከሆነ ከታች ዲስክሪፕሽን ላይ ባለው ቴሌግራም ቻናል ላይ ይሄኛውን ራሱን ሴታፕ አስቀምጥላችኋለሁ። ከዛ ወስዳችሁ በኮምፒውተራችሁ ኢንስቶል ማድረግ ትችላላችሁ። ኢንስቶል ልታደርጉ ስትሉ ፓስወርድ ይጠይቃችኋል። ፓስወርዱ 1 2 3 ነው ኦር 1 እስከ 3 ነው። እሱን ሞልታችሁ ኢንስቶል ማድረግ ትችላላችሁ። እንደዚህ አይነት አሪፍ የሆኑ ቪዲዮዎችን በፍጥነት እንድናደርሳችሁ ቻናላችንን ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቴንክ ዩ